እንዴት ነው በቀላሉ ከአክቲቭ ወደ ፓሲቭ ቮይስ የምትቀይሩት የሚለውን በተግባር በጥያቄ እየሰራን ምናይ ይሆናል። አብራችሁን ቆዩ። እዚህ ጋር አክቲቭ አረፍተ ነገሮች ተሰጥተዋል። እነሱን ወደ ፓሲቭ መቀየር ነው የሚጠበቅብን። ስለዚህ ዘ ቲቸር ቲችስ ኢንግሊሽ የሚል አረፍተ ነገር አለን። ስለዚህ ቲችስ አለን እዚህ ጋር። ለዛ የምናደርገው ነገር ምንድን ነው? ቲችስ ወደ ቨርብ ስሪ ይቀየራል። ስለዚህ ቶት ይሆናል ማለት ነው የምንጠቀመው ቶት። ግን ሌላኛው ነገር ምንድን ነው? እንግሊሽ ኢዝ መኖር አለበት ከኋላ፣ ምክንያቱም ቨርብ ቱ ቢ መጠቀም አለብን። አንድ ሁለተኛ ነገር ደግሞ እንግሊሽ አንድ ስለሆነ እና ኢዝ የምንጠቀመው። ሌላኛው ነገር ደግሞ ይሄ ቨርቧን ስለሆነ ነው። ቲችስ ቨርቧን ስለነበር ይሄ ቴንስ ፕሬዘንት ሲምፕል ቴንስ ነው ብለን አሰብን። ለዛ እንግሊሽ ኢዝ ቶት ባይ ዘ ቲቸር ሆነ ማለት ነው የመጀመሪያው መልስ። ኦኬ ሁለተኛው ጥያቄ ሺ ሮት አ ሌተር። እዚህ ጋር ሮት ቨርብ ቱ ነው። ቨርብ ቱ በሚሆን ጊዜ የምትጠቀሙት ቨርብ ቱ ቢ ምን ይሆናል? ወዝ ወይም ደግሞ ዌር ይሆናል። እሱ ነው ዋና የሚቀየረው ነገር ከአክቲቭ ወደ ፓሲቭ ሲቀይሩ ፕላስ ቨርብ ስሪ ይሆናል። ስለዚህ ራይት ሮት ሪትን ይሆናል ማለት ነው። ስለዚህ እዚህ ጋር ሌተር ስለሆነ ሌተር የምትለዋ አርቲክል ምን ታሳየናለች? አንድ እንደሆነ ታሳየናለች። ሌላኛው ነገር ደግሞ ሌተር በስተመጨረሻ ኤስ የለውም። ስለዚህ ሁለት ነገሮች አንድ እንደሆኑ ያሳያል። ስለዚህ ሌተር ሲባል ሲጀምር አንድ ነው ማለት ነው። ስለዚህ ሌተር ወዝ ይሆናል ማለት ነው። አንድ መሆኑ ወዝ እንድንጠቀም ያደርገናል። ስለዚህ ሌተር ወዝ ሪትን ባይ ሄር ሆነ ማለት ነው። ኦኬ ቀጣይ ጥያቄ ዊል ብሎ ቨርቧን ነው የተሰጠን። ዊል ብሎ ቨርቧን በሚኖር ጊዜ ዊል ቢ ፕላስ ቨርብ ስሪ ነው የምትጠቀሙት። ስለዚህ ዊል ቢውልድ የነበረው ዊል ቢ ቢውልት ይሆናል ማለት ነው። ቨርብ ስሪያችሁ ቢውልት ይሆናል ማለት ነው። ስለዚህ the road will be built by them ሆነ ማለት። በነገራችን ላይ ዘም ሆነ አይታችሁ ከሆነ ምክንያቱ ደግሞ ልክ ሰብጀክት ፕሮናውን ወደ መጨረሻ ሲሄድ ኦብጀክት ፕሮናውን ነው የምትጠቀሙት። ኦብጀክት ፕሮናውኖች ደግሞ ከሰብጀክት ፕሮናውኖች ጋር ይለያሉ። ለሂ ሂም ነው፣ ለሂ ሂም ነው፣ ለሺ ሄር ነው፣ ለዘይ ዘም ነው፣ ለዊ አስ ነው፣ ለአይሚ ነው፣ ለዩዩ ነው፣ ለኢት ነው። ኦኬ ቀጣይ ጥያቄ ሂ ሃዝ ኢተን አይደል? ስለዚህ ሃዝ ብሎ ቨርብ ስሪ ካላችሁ የምትጠቀሙት ሃዝ ወይ ደግሞ ሃቭ ፕላስ ቢን ፕላስ ቨርብ ስሪ ነው። ስለዚህ ቨርብ ስሪው እንደዛው ነው አይቀየርም ማለት ነው። ብቻ ቢን ትጨምሩበታላችሁ። ስለዚህ the food አንድ ስለሆነ ኤስ ቢኖረው ኖሮ ሃቭ እጠቀም ነበረ፣ ግን the food አንድ ስለሆነ ሃዝ እጠቀማለሁ። the food has been eaten by him ሆነ ማለት ነው። ይሄን ይመስላል ማለት ነው። ስለዚህ ምንድነው እዚህ ጋር ልትገነዘቡ የሚገባው ነገር ምንድነው? ፕሬዘንት ሲሆን ማለትም ቨርቧን ሲኖራችሁ የምትጠቀሙት ወይ ኢዝ ወይ አም ወይ አር ነው። ቨርብ ቱ ሲኖር የምትጠቀሙት ቨርብ ቱ ቢ ወዝ ወይም ደግሞ ዌር ነው። ቨርብ ስሪ ሲሆን የምትጠቀሙት ያው ሃዝ ወይ ሃቭ ወይ ደግሞ ሃድ ፕላስ ቢን ነው። ቨርቧን ፕላስ አይኤንጂ ሲኖር ደግሞ ቢንግ ትጠቀማላችሁ። ቢንግ BEING ማለት ነው። ስለዚህ በዚህ መልኩ ቨርብ ቱ ቢዎችን በትክክለኛ መንገድ መጠቀም ትችላላችሁ። ይሄን ሜሞራይዝ ካደረጋችሁ ሌላው ነገር ምንድነው? ሰብጀክት እና ኦብጀክትን ቦታ ማቀየር ነው የሚኖርባችሁ። ሰብጀክታችሁ ባይ ዘ ሰብጀክት ሆኖ መጨረሻ ላይ ይመጣል። ኦብጀክታችሁ ደግሞ የአረፍተ ነገር ባለቤት ይሆናል። ከዛ ውጪ ሁልጊዜም ቨርብ ስሪ ይኖራል። ስለዚህ ዋነኛው የአክቲቭ ወደ ፓሲቭ ሲቀየሩ አክቲቭ አረፍተ ነገሮች ምን አይነት ፎርሙላ ነው ያላቸው? ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ነው። ጀነራሊ ልክ ፓሲቭ ሲሆን ይሄ ፓሲቭ ሲሆን ኦብጀክት ብሎ ይጀምራል ፕላስ ቨርብ ቱ ቢ ፕላስ ቨርብ ስሪ ፕላስ ኦብጀክት ሆነ ማለት ነው። ባይ ሰብጀክት ሆነ ባይ ብሎ ሰብጀክታችሁ ይሄ ኦፕሽናል ነው። በነገራችን ላይ አለማስገባትም ትችላላችሁ።
ገብቶ ከመጣ ደግሞ ያው መምረጥ ይኖርባችኋል ማለት ነው፣ ትክክለኛ ባይስ ሰብጀክት ያለው። እንደዚሁ ከአክቲቭ ወደ ፓሲቭ ቮይስ ጥያቄዎችን ልምምድ ማድረግ ስትፈልጉ ደግሞ እንግሊዝኛን ከአፕሰራ ጋር አፕሊኬሽንን ከፍታችሁ ምን ማድረግ ትችላላችሁ ማለት ነው። ፓሲቭ ቮይስ የሚል ሴክሽን አላችሁ፣ ፓሲቭ ቮይስ ኢንትሮዳክሽን። አለበለዚያ ደግሞ ሌላ ምን አማራጭ ይኖራችኋል ማለት ነው። ሌሰንስ ታብ ላይ ትገቡና ግራመር አድቫንስድ ውስጥ ገብታችሁ መጨረሻ ላይ የኔ መጽሐፎች ተመስርተው የተዘጋጁ ከአክቲቭ ወደ ፓሲቭ ቮይስ ጥያቄዎች ይኖራሉ። እንደገና ደግሞ ቀመራቸውን ሁሉም ቀመራቸው እዚህ ጋር ተጽፎላችኋል። ቪዲዮ ሪኮሜንዴሽን አላችሁ፣ ማስታወሻዎች አሏችሁ። ይህን ሁሉ እኔ አዘጋጅቼላችኋለሁ። ጥያቄዎችን ፕራክቲስ ማድረግ ትችላላችሁ ማለት ነው። እዚህ ጋር ስታርት ኩዊዝ በማለት ሌሎች እንግሊዝኛ ጥያቄዎችንም ልምምድ ማድረግ ትችላላችሁ ማለት ነው። እዚህ አፕሊኬሽን ላይ በጣም ወደ 1000 በላይ ጥያቄዎች አሉ። ስለዚህ ከ1000 በላይ ጥያቄዎችን ፕራክቲስ ልምምድ የምታደርጉበት አፕሊኬሽን ነው። ለፈተና ዝግጅት ማድረግ ትችላላችሁ ማለት ነው። ኦኬ ይህን ይመስላል። እዚህ ጋር ያልገባችሁ ነገር ካለ ኮሜንት አድርጉልኝ፣ ኮሜንት ብለው። መልካም ጊዜ ያብስራ።